ሰበር ዜና ለኢትዮጵያኖች በአጠቃላይ በኢትዮጵያ ሰማይ ስር ላለው ሁሉ አቶ አብይ አህመድ ቴዲ ዘፈን ካወጣ ኦልሞስት እንግዲህ ሳምንት ምናምን ሊሆነው ነው እና ቴዲን ለማሰር ሙከራ አድርገው ዓለም ይጮህብናል ጥሩ አይደለም ቁጥር አንድ ዘፋኝ ኢትዮጵያ ስለሆነ ጥሩ አይደለም በሚል እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ የድሮ ናፋቂ ቢለለ ሰራው መሃይም ነው መነግረን ኡመተ ኦሮሞ ከንታተን ሞቲ ምኒልክ አከ ኦሮሞ ጅቡ ጎዳሜ ያኗስ ኦሮሞ ጀቹ ዙባላ ጀቹ ኦሮሞ ጀቹ ወራቤሰው ፊ ወልኛቱ ጀቹ ምኒልክ ኦሮሞ ሂንጃለታ ሃርማኑ የዳስጣል መንፈስ በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ዳስ በመድራችን ላይ አይጣልም። ዳስጣል የሚባል ዘፈን መጥቷል የሚባል ነገር ስለሰማሁ ጭምር ነው ይሄንን የምናገረው ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ። ቴዲ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? እሺ አመሰግናለሁ። በመጀመሪያ ቴድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነጻነት የተንቀሳቀሰ ቴድሮስ በጋርድ የሚሄድበት ምክንያት ማይታየኝ ነገር ነው። ቴዲን አንስታችሁ ሀጪን የምጥሉ ሀጪን አንስታችሁ ቴዲን የምጥሉ እነሱ ግን ሰላም ፍቅርን እንዳሉ ያለፉት አለፉ የቀሩትም አሉ። አራንድነን አንድነን አራንድነን አንድነን አራንድነን አንድነን አራንድነን አንድነን ሰበር ዜና ለኢትዮጵያኖች በአጠቃላይ በኢትዮጵያ ሰማይ ስር ላለው ሁሉ አቶ አብይ አህመድ ቴዲ ዘፈን ካወጣ ኦልሞስት እንግዲህ ሳምንት ምናምን ሊሆነው ነው እና ቴዲን ለማሰር ሙከራ አድርገው ዓለም ይጮህብናል ጥሩ አይደለም ቁጥር አንድ ዘፋኝ ኢትዮጵያ ስለሆነ ጥሩ አይደለም በሚል ምን እናደርግ ይሻላል በሚል ስብሰባ አድርገው በአስቸኳይ ሙዚቃውን የሚያዳምጠውን ሰው ተከታትሎ ማሰር በሚል በምን ይታሰራል ለምን አዳመጥ ተብሎ ይታሰራል ወይ በሚባልበት ሰዓት ችግር የለውም በሽብርተኝነት ብለን እንቀይረዋለን በሚል አዲስ አበባ ላይ ከ200 በላይ ወጣቶች ታስረው ወደ እስር ቤት ገብተዋል። ያ ብቻ እንዳይገርማችሁ በሚገርም ሁኔታ አዲስ አበባ ላይ ታንክ ሞርታር ተጠምዶ ምንም በሌለበት ቦታ ላይ ዙሪያውን እየተሽከረከሩ የሚያሳይ በቢሲ እና በሲኤንኤን በሌሎችም ሀገራቶች በብዛት በአልጀዚራ እየታየ ይገኛል። ምንድነው ምክንያቱ ሲባል ቴዲን ልክ 140 ሚሊዮንን ህዝብ ለቶክስ ያዘጋጀ አድርገው ነው ያዩት። በዘፈን እንግዲህ ፋኖ 90%ን ገፍቷል ቴዲ 10ን በመሙላቱ በዚህ ምክንያት የአብይ ስርዓት ተደናግጦ ግራና ቀኝ እንደ ቴሮሪስት ማለት ነው እርስ በርሱ በየቦታው ልክ ፋይቲንግ በሚባል መልኩ ለምሳሌ ቴዲ ዘፈኑን ሲያወጣ ለቴዲ ዘፈን መልስ በሚል ከዛ ደግሞ እንደገና ደግሞ ህዝቡ ተነስቷል ሲባል አዋሳና የተለያዩ ቦታዎች ሄዶ ሰልፉ ጡልኝ ብሎ በግድ አስገድዶ ያስወጣቸው ምልክት ይሁናችሁ። ለማንኛውም ግን ይህ ስርዓት አብቅቶለታል አልቋል ያበቃና ያለቀለት ስለሆነ ይሄንን ሰምታችሁ ሼር አድርጉት። የአዲስ አበባ ልጅ በርታ የኢትዮጵያ ህዝብ በርታ እናሸንፋለን። 90% ሂዷን 10ን ቴዲ ቅድም እንዳልኳችሁት ሞልቷል። ዓለም ተነቃንቋል አብቅቷል። የተነቃነቀ ጥርስ ሾልኮ ይወድቃል። አብቅቶለታል። በየቦታው ዘራፍ እያለ ነው አብይ አህመድ። የአብይ አህመድ ገረዶችና የአብይ አህመድ ቅልብተኞችን በየቦታው እየጮሁ ነው። ስለዚህ አይጥ ለሞቱ አይደመታ ፍንጫ ተነክሳለች እንደሚሉ የአብይ ስርዓት ያበቃለት ስለሆነ እንግዲህ ነቃበል አማራ ነቃበል ትግሬ
ነቃበል ኦሮሞ ነቃበል ብሔር ብሔረሰብ ማን ብዬ ልጥራችሁ? እናሸንፋለን ድል አማራ ፋኖ ጭንቀት የወለደው ጀግናው የአማራ ፋኖ ብሔራዊ ንቅናቄ በአራቱም ማዕዘን ድሉ ወደ ሰማይ እየሄደ ነው። አብቅቷል። አዲስ አበባ ሰሞኑን እንይዝሻለን። አይዞሽ በርቺ። ጠላት ወደ ተቆፈረለት መሬት ጀግኖች አንበሶች ደማቸውን አፍስሰው ከቤታቸው ተነስተው አዲስ አበባ ሊገቡ ነው። ይሄ ሁሉ መበጥረቅ ምንድነው? ይሄ ሁሉ ግርግር ለምን ይመስላችኋል? ምንድነው? በየቦታው እየወጡ ፋኖን መሳደብ፣ ቴዲን መሳደብ፣ ህዝብን እንደ አማራ መሳደብ ጀምሯል። አብቅቶላችኋል። አብራችሁ ትጠፋላችሁ ያለ ጥርጣሬ። እምበርተ ጋዳ ላይ አማራ አለው በለው፣ ኦሮሞ አለው በለው፣ አፋር ሶማሌ አለው በለው። ለቴዲ አፍሮ ዘፈን የመልስ ምት ዘፈን ማነው ጩኸት ያወጣችኋላችሁ አሉ። ገብቷችሁ ለምን እንዳለ ቶሎ እኮ አይገባም። የቴዲ መልእክት ቅኔ እኮ ነው። እስቲ ለመመለስ ከመቸኮላችሁ በፊት መጀመሪያ የቴዲን ዘፈን 1-2 ዓመት ስሙት። ትንሽ ቶሎ እኮ አይገባም። ውስብስብ እኮ ነው። ማላያዳ እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ የድሮ ናፋቂ ቢለህ ለሰራው መሀይም ነው የምነግርህ። ለእናንተ ነው የምነግረው። ዘረኛ አየህ፣ እኔ ገንዘብ ጠፋኝ ስል 100 ብር አላየውም ካልኬ ሌባው አንተ ነህ፣ ዘረኛው አንተ ነህ። እኔ ስለ ገንዘብ መጥፋት እንጂ ምን ያህል ጠፋኝ አላልኩም። ለእናንተ አስተርጉማችሁ ነገሩልኝ ምን እንደማወራ ስለማይገባቸው አስተርጉማችሁ ነገሩልኝ። ገንዘብ ጠፍቶኛል ስል እኔ 100 ብር አላየውም። የምን 100 ብር ነው የምታወራው ካልክ ሌባው አንተ ነህ እያልኩ። በምን አወቅ 100 ብር እንደጠፋኝ? አሁንም ቴዲ አፍሮ ያወራው ስለ ሀገራዊ ጉዳይ ነው። ኢትዮጵያ ከፍ ትበል ነው። ኢትዮጵያ ታብብ ነው። ስለ ኢትዮጵያ አንተ አትንገረኝ እኔ አውቃታለሁ። እናት ለልጅ ምጣት ታስተምርም ነው ያለው። የመሀል ልጆችን ዳር አስቀሩ ነው ያለው። ምንድነው? የከበርቴ ልጅ አለ አዲስ አበባ ላይ አይታችኋል? የከበርቴ ልጅ በደርግ ጊዜ ነው ከበርቴ ምናምን የሚለው የቆመው። አዲስ አበባ ላይ የከበርቴ ልጅ አይተሃል? ወፍ የለም። ደርግ አጸድቶታል፣ ህወሓት አጸድተዋለች፣ ማንም የለም። ከየት አምጥተው እንደሚለፈልፉ ሊገባን አልቻለም። ልክ መንጋ ከኦሮሞ ህዝብ ጋር ለማጋጨት የሚሰሩት ለምን አልሰራላቸውም? አልተጠቀሙ። ለምን ዘርፈው አልበቃቸው። ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል። ስንቱ ኦሮሚያ ክልል ላይ እንደተጨፈጨፈ እንዳለቀ አይተናል እኮ። ቆይ ተረጋጉ። ቴዲ የማይዘለፍ ማን ስለሆነ ነው? ቴዲ የማይተቸው ማን ስለሆነ ነው? ይላል አንዳንዱ ውር ህሊናውን ሽጦ በሆዱ ያመነው። ቴዲ የለቀቀው አይደለም ሙዚቃ አብዮት ነው እንጂ ትውልድ የሚያነቃ። በስፍር የበዛን ቁጥራችን ሚሊዮን እንዴት ያቅተናል አንድ ቴዲን መሆን? ሐሰትን ሲሟገት ብቻውን ወጥቶ ሰልፍ መቼ ነው የምንነቃው ከወሰደን እንቅልፍ? ዝም አይነቅዝም አትበል ተናገር ያገር ሰው፣ ላንተም ነፍስ አይሳሳ ቤትክን ያፈረሰው። አርቲስት ቴዲ አፍሮ ራሱ ገጥሞ ዜማንም ጨምሮ ሙዚቃ የሚያቀርብ በደንብ አሳምሮ ሲያቀርብ በሚያምር ቅላጼ አርቲስቱ ቴዲ አፍሮ የሙዚቃው አጼ ሪሰርች ሰርቶ በጣም ተመራምሮ ለህዝብ ቀረበ ስራው እንዲህ አምሮ። ቢሰሙት ምንም አይሰለች እንዲህ ያለ ጀግና እናት ትወልዳለች።
ብሎ አዚሞላታል ጎጃም ኑራ ማሬ ባለሙሉ ተስፋ ሰው አላት ሀገሬ ጎጃም ኑራ ማሬ ባለ በማግስቱ ሁሉም ተደሰተ የሰው ልጅ በእውነቱ በጣም ይማርካል ሙዚቃው አርቲስቱ መልክና ቁመና ውበት እንዲያምሮ አስደሳች ሙዚቃው አብሮ ተጨምሮ እንኳንስ ደስ አለን በአርቲስቱ ቴዲ አፍሮ ለዘላለም ይኑር ዘመኑ ተሻግሮ ኡመተ ኦሮሞ ከንታተን ሞቲ ምኒልክ አከ ኦሮሞ ጅቡ ጎዳሜ ያናሰው ሶበ ጠራ ከንቴ ኦዱ ጠራ ከንቴ ምኒልክ ኦሮሞ ሂንጂቡ ምኒልክ ኦሮሞ ሂንጃለታ ሃርማ ኑሬ ሃርከ ኑሬ ሶበኩን ገረ አድዋ የሮ ዱሉ ብየ አከ ኤጉ አንጎሳ አከ ኤጉ አዋዳ ሴኔ ፋንኬኔ ከነመኔ ከንከበጄ አባ ጅፋርነቲ አባ ጅፋርኔ ኦሮሞዳ አመንቲናዲስ ሙስሊማ ኦቶ አንጅቡ ተኤ አጤ ምኒልክ ሞቲ ምኒልክ ሰኚዳን አማራ አመንቲዳን ኦርቶዶክስ ቱሬ እኒ ገሩ አመንቲዳንስ ሰኚዳንስ ከነመ ጅቦቶን ተይን ከነመ ጃለቱ ዋን ተኤፍ አንጎ ከነ ቀቢ ብየ ከነ ኤጊ አኒ ዱሌትን እንጂ ፈዴ ዴቢ አመሰኒት አችሞ ኢሰ ከነ ብየ ከነ ኤጌዴ አመንቲዳን ከነ ዴሚ አንጅቡ ተኤ ኦሮሞ ከንጅቦቶ ተኤ ከነ ጎዳሬ namoonni tokko tokko oduu sobaa dhageessitanii era sobaa dhageessitanii Minilik irratti jibba qabdan kana kaasaa. ሰው መስማት አለበት። አብይ አንኮንሺየስሊ የሚያወራ ጊዜ መስማት አለብን። አሁን የአባዱላ ቤት ሰው ቁጭ ብሎ የመከሩ ያው ኢንፎርማሊ ሲያወሩ እና ያወራ ነው ይሄ ነገር እና ብዙ ሰዎች ከሱ ጋር ነበሩ፣ ከአብይ ጋር ነበሩ። ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም። እጥር ምጥን ያለች የህዝብ ቁጥር ያስፈልጋል ለኢትዮጵያ ህዝብ። ጠንከር ያለ ኢኮኖሚ ለመገንባት ጠንከር ያለ ኔሽን ስቴት ለመገንባት ቅቡልነት ያለው መንግስት ለመገንባት የህዝብ ብዛት 50 ሚሊዮን መብለጥ የለበትም። ያ ካለፈ አይጠቅምም። ለዚህ ደግሞ ብሎ ያነሳው የኢትዮጵያ ህዝብ አንፕሮዳክቲቭ ነው ያለ። አብዛኛው ይሄንን ያለው መቼ ነው? ቆይቷል። ከጠቅላይ ሚኒስቴር ከሆነ በኋላ ነው። በ2021 እንዳለው ነበር እኔ የሰማሁት። ከዛ በፊት በ2021 እና ግማሹ እኔ አንዳንዶቹም ነገሮች በነገራችን ላይ እሱን በተመለከተ የሚደርሱኝን መረጃዎች በጣም ትራያንጉሌት በጣም ቬሪፋይ ማድረግ ስለምፈልግ የሚይዛቸው አሉ። አንዱ ይሄ 130 ሚሊዮን ህዝብ ነው ያኔም ቁጥር በ2021ም 130 ሚሊዮን ገደማ ነው ህብረተሰቡ። አሁን ወደ 137 ይደርሳል ተብሎ ይገመታል አይ ቲንክ። እና 130 ሚሊዮን ከሆኑ ህዝብ እያለ ያለው 80 ሚሊዮን ያክል በህይወት ሊኖር አይገባውም ነው። ማግኒቲዩዱን አንደርስታንድ እንዲያደርጉት ነው ማነሳው። ሶ አሁን ካለው ኢትዮጵያ 50 ሚሊዮኑ ብቻ በህይወት ከተረፈ በቂ ነው ነው እያለ ያለው አይደል? አዎ እንደዛ አለ። ከዛ በኋላ ደግሞ ይሄንን ሲናገር ናባዱላም ሾክ ነው የሆኑ ደነገጡ። ከሱ ጋር የነበሩ ባለስልጣናትም ደነገጡ፣ እርስ በርስ ተያዩ። እንዴ የቴዲ አፍሮ ሙዚቃ ሲሰሙ የነበሩ የአዲስ አበባ ነዋሪዎች የሚዜና ሰምታችሁ ነበር? ለማንኛውም ይህ ከኋላ የምትሰሙት ከፍ አደርገዋለሁ የምትሰሙት ዜማ በዛሬው ዕለት ኢዜማ
ፖለቲካ ፓርቲ የፖለቲካ ፓርቲ ምርጫ ቅስቀሳውን ሲያደርግ የሚያሰማ ነው። የቴዲ አፍሮ ሙዚቃን በደንብ ከፍቶት አዲስ አበባ ላይ ጎምለል እያለ ነው። ኢዜማዎች ይቅናችሁ፣ ብልጽግናዎች ይቅናችሁ፣ ኢህአፓዎችም ይቅናችሁ። ሰላማዊ ትግል፣ ሰላማዊ ምርጫ ለኢትዮጵያ በጣም ያስፈልጋል። ኢትዮጵያ ውስጥ ዘፋኝነት አያስከስስም፣ ሊያስከስስም አይገባም። የዳስ ጣል መንፈስ በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ዳስ በምድራችን ላይ አይጣልም። ይኸው ቴዲ አፍሮ እየተቀሰቀሰበት ነው። ዳስ በምድራችን ላይ አይጣልም። ይኸው ቴዲ አፍሮ እየተቀሰቀሰበት ነው። 4 ኪሎ ብለህ በዘፈንከው እኮ የኢትዮጵያ ሕዝብ ሙሉ ነው የጨፈረበት። ማንም ምንም የተናገራችሁ የለም። በቃ እኛ ብቻ እንዝፈን፣ እኛ ብቻ እናውራ፣ እኛ ብቻ ስልጣን እንያዝ፣ እኛ ብቻ እንኑር፣ እኛ ብቻ ይመቸን ነው ወገን። ኢትዮጵያ እኮ አሁን ላይ ያለችበትን ሁኔታ ነው አይደል? ይሄ ልጅ በአንድ ትራክ የገለጸልን ዘፈን መዝፈን አይችልም፣ የህዝብ ድምፅ መሆን አይችልም። ይሄ ልጅ ማስተላለፍ ያለበትን መልእክት በሙያ ማስተላለፈ። ምን አድርግ ነው ብላችሁ የምትሉት? ኢትዮጵያ እኮ ለሁሉም እናት ናት። ለአንዱ እናት ለአንዱ እንጀራ እናት የምትሆንበት ምክንያት የለም። ማናችሁ እናንተ ስዘፍኑ የእናንተ ስራ ተደመጠ፣ አለቀ። አስተያየት ካለን ኮመንት ስር እንጽፋለን። ቴዲ ዘፈን ስለዘፈነ ብቻ ይሄ ሁሉ ያዙ ይልቀቁኝ ቡራ ከራዩት። ጦር እኮ አላነሳም። ይሄ ልጅ ጦር እኮ አልሰበቀባችሁም። መፈንቅለ መንግስት እኮ አላረገም። ቴዲ የህዝብ ድምፅ ነው የሆነው። ይሄ ልጅ በቃ በሙያው የህዝብ ድምፅ ሆነ እንዴ። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ